ሴት ልጅ ድምጿ እንዳይሰማ አጅነብይ እንዳይሰማ ነው። አዎ ስለዚህ ቁርአን ሐዲስም ሆነ ተውሂድም ሆነ አንተ አቅራ፣ እሷ ግን መልስ አትስጥ። ተቀበብሎሽ አታድርጉ። አንተ እየነገርካት እሷ እየመለሰች አንተ እስኪ አስረክብ እያልክ አይቻልም፣ አይፈቀድም፣ አይቻልም። አጅነብይ እንዲሰማት አይፈቀድም። hatta ኢጅማዕ ነቅል ያደረጋል። አው ከኢጅማዕ ተመልከቱ። ዑለማዎች ደግሞ የጠሉት ይሄንን ነው። እንደ ጥያቄ ነበር። አንድ እህት የሚያቀራት አጣች። ሰፈር እንዳትወጣ ሴት ናት፣ ማንም የሚያቀራት የለም። እያሐፈዘች ነበር። በቃ ትቶ እኔም ልተዋት ማቅራቱን እያለኝ ነው መሰለኝ። ኢኽዋኖች ነበር ሰለፍያ ኢኽዋኖች ነበሩ የሚያቀሯት። ሰለፍያ አንፈልግም ብለው አባረሯት። ታዲያ እኔ ላይ ብትሐፍዝ ምን አለ እንዲሁ ከምትቀር? ነገሩ ላይ አገሩ ላይ የሴት አቅሪ የለም፣ ወንድ ነው ያለው። እነሱም ኢኽዋን ናቸው፣ በጣም አልተስማሙም። ሴት የለም። ስለዚህ ምን ትሁን ኡስታዝ? በቃ ዝም ብላ ትቀመጥ? በአላህ ሳምንት መልስልኝ። አላህ ያኖርልን ያ ረቢ። ጀዛከላህ ባረከላሁ ፊክ። ኢንሻአላህ ሳምንት እንግዲህ የስንት ሳምንት እንደሆነ አላውቅም። ኢንሻአላህ አፍወን ማለት ጥያቄ እስከ በጣም በዝቷል። 500 600 አካባቢ ጥያቄ ነው ያለው። እንደውም ከዛኛው ጋር የተሰረቀው ወደ 1000 ሊደርስ ነበር። አሁን እንደገና አዲስ የገባው ወደ 400 ደርሷል። ባለው የተወሰነ ነው መልስ የምንሰጠው። አፎን ማዘገይባችሁ መርጫ አስቀርቸው እንትን ችላ ብየው ሳይሆን ከጊዜው ጋር ነው። ባረከላሁ ፊኩም። እና ወንድማችን እምልህ ላ የጁዝ ለከ አን ቱዓሊመሃ ልታስተምራት አይፈቀድልህም፣ አይቻልም። لأن صوت المرأة عورة አይፈቀድም፣ አይቻልም። የሶላቷን ከያዘች ሶላቷን ትስገድ። ከዛ ውጭ ባለ السنة أنه إذا نابى المصلي شيء في صلاته كخطأ الإمام واستئذان الداخل وإنذار الأعمى ለምሳሌ ሴት ልጅ መናገር የሚፈቀድላት ወይንም ደግሞ ድምጿን ልታሰማ የሚፈቀድላት የሆኑ ቦታዎች አሉ፣ የሆኑ ቦታዎችና የሆኑ ሁኔታዎች አሉ። ሴት ልጅ ሶላት ውስጥ ሆና ራሱ ድንገት ችግር ቢፈጠር የሚያሰግዳት ቢሳሳት ወይ ደግሞ የሚገባ ሰው ቢያስፈቅዳት ሰው አለ ወይ እያለ በር ቢያንኳኳ ወይ ደግሞ የሆነ አይነ ስውር የሆነ ሰው ጉድጓድ ውስጥ ሊገባ እየሰገደች ፊቷ ብትመለከት ወይ ቢረሳ የዛን ጊዜ ምንድነው የሚደረገው? አይሰብህ الرجل وتصفق الانثى። ሴት ልጅ ታጨበጭባለች፣ ወንድ ደግሞ ሱብሃንአላህ ይላል። ይሄ ነው ያለው። ለምንድነው ድምጽ የተከለከለችው? ሄሎ ድምጽ ተከለከላለች። በቃ ድምጽ እንዳታወጣ። የችግር አንገብጋቢ በሆነ ጉዳይ ላይ አትናገር አይደለም ያለው ቁርአን ያለን፣ አትናገር አይደለም። ولا تخضعن في القول فيطمع الذي في قلبه مرض وقلنا قولا معروفا وقلنا قولا معروفا መልካም ንግግር የምትናገርበት አለ። ጥያቄ ልጠይቅ ትችላለች። የሆነ አንገብጋቢ የሆነ ነገር በዛ አካባቢ እንትን አልፏል ብላ ልጠይቅ ትችላለች። እንዴት ነው ብላ ትችላለች። ቅላጼ ሳታደርግበት ድምጿን ማለት ነው። وقلنا قولا معروفا ولا تخضعن نعرف ولا تخضعن في القول ولا تقولنا ወይንም ደግሞ ولا تتكلمنا አላለም። አትናገሩ አይደለም ያለው። خضوع እንዳይኖር አስሉ قراءة القرآن ላይ ደግሞ በጣም ብዙ خضوع ይፈጠራል፣ ፊትና ይፈጠራል። ድምጽ የሆነ አንገብጋቢ ጉዳይ በሚሆንበት ሰዓት እነዚህ ግን ምን አለው ሌላ መፍትሄ ሞልቷል። ይኸው ልንገራችሁማ ረሱል عليه الصلاة والسلام روى البخاري ومسلم من حديث سهل بن سعد الساعدي رضي الله تعالى عنه أن رسول الله صلى الله عليه وسلم قال ما لي رأيتكم ما أكثرتكم التصفيق. نبي عليه الصلاة والسلام كوت سمعتوا تصفيق بدأ ما بزتون برنا وإن من هنا تشونوا أنتن تصفيق أبزتشوا تعالواتشوا من نابه شيء في صلاته فليسبح. الصلاة هنا نقول بم يقط ما تشو ساعات وين يقط ما أكل تسبيح هذا سبحان الله بل
فإنه إذا سبح التفت إليه سبحان الله በሚል ሰዓት እስካሁን እሱ ጋር እንትን የዘነጉ ሰዎች ይባንናሉ ወደሱ ዘወር ይላሉ ይባንናሉ وإنما التصفيق أو التصفيح للنساء ለሴት ልጅ ነው ሴት ልጅ ሶላት ረስ سبحان الله አትልም في حضرة الأجانب أجنبي ባለበት ምንድነው የምትለው ታጨበጭባለች የጣቱን በእንትኗ የአንድ እጇን ጀርባ በሌላ እንትን ትመታዋለች የዛን ሰዓት ምንድነው ብለው እንዲባንኑ ማለት ነው እንትን በምትልበት ሰዓት ትኩረት ይሰጣል ምን እያለች ነው ምንድነው ስትል እማያይ ከሆነ ኢሻራ ሊደረግለት ይችላል በቃ በእንደዚህ አይነት ይሄ ነው ድምጿን አታወጣ ተመልከቱ ይሄ አሁን አንድ የሚያስተላልፈው መልእክት አለ የነብዩ አለይሂ ሰላቱ ወሰለም ሐዲስ ማለት ነው ሌላ من حديث أبي هريرة رضي الله تعالى عنه في حديث متفق عليه قال التسبيح للرجال نبي عليه الصلاة والسلام التسبيح للرجال والتصفيق للنساء ይሄን ብለው ረሱል አለይሂ ሰላቱ ወሰለም ተናግረዋል እንዳትናገር የተደረገበት ድምጿ ወደ መወስወስ ይሄዳልና ነው ይሄንን ያመጣል አውራነት አለው ሙጥለቀን ባይሆንም ማለት ነው አውራነት አለው ስለዚህ መቆጠብ ነው ከዚህ ይሄ እኮ ሌላ ትእዛዝ ሊሆን ይችላል ምናልባትም ሌላ ነገር ሊሆን ይችላል እንዴት እንደው ታጨብጭብ እንደዚህ እንትን ታድርግ የተባለው ሶላት ውስጥ ነው ድምጿን እየተከለከለ አይደለም በድምጽ መናገር እኮ ብቻዋንም ብትሆን ላትናገር ትችላለች የሚሉ አሉ ላ አይደለም እንዴት ካላችሁ አይሻ ረዲየላሁ ተዓላ عنها አስማእ ገባች እየሰገዱ ነበር ሶላት الኩሱፍ እየተሰገደ ይያለ ስትገባ አይሻ ፈንጠር ብላ ያው እንትኗ ነው መስጊድ ውስጥ እየተሰገደ እሷ ደግሞ ጫፍ ላይ ዛ ሁጅራዋ ነው ያለችው አስማእ ስትገባ ዛ አካባቢ ለብቻዋ ነጠል ብላ ነበር ያነበረችውና ስትገባ ጠየቀቻት አስማእ قالت ምንድነው ብላ ስትጠይቃት እንትና አይሻን ማለት ነው አስማእ ስትጠይቃት ማሻአና ሰው ምን ሆኖ ነው فاشارت الى السماء عائشه ወደ ሰማይ አመላከተቻት በጣቷ ወደ ላይ ጠቆመቻት ሰው ቆሟል መጨረሻ ላይ ሱብሃንአላህ አለች አይሻ ይኸው ሱብሃንአላህ አለች አሁን ሱብሃንአላህ አለች እቺን ነው የፈለኩት አጅነብ የሌለበት ቦታ ምን ይባላል ማለት ነው ሱብሃንአላህ ይባላል ይኸው ሴት ልጅ ሱብሃንአላህ ብላለች አጅነብ የሌለበት ተስቢህ የተከለከለችው ሴት ልጅ بدمص ጉዳይ ነው ማለት ነው قال ابن رجب رحمه الله تعالى وانما تصفق المرأة اذا كان هناك رجال فاما ان لم يكن معها غير النساء سيتنجمان نمكل لما فقد قيل ان عائشة صبحت لاختها اسماء في صلاة الكسوف ايوه تثبت تدرجال ስለዚህ فان المحظور سماع الرجال صوت المرأة ወንዶች የሴት ልጅ ድምጽ እንዳይሰሙ ነው ማለት ነው አዎ ማረጋገጫ በሁለቱም ሐዲስ አረጋገጠ አጸናት አየን ተመለከተ ስለዚህ ሴት ልጅ ቁርአን ስትቀራ ሴት ልጅ ቂራአት ስታስረክብ ሴት ልጅ ዳዕዋ ስታደርግ ሴት ልጅ አደባባይ ወጣ በቃ ነገ እንደዚህ እኮ ነው እየለቀቁ ያሉት ችግር የለም ወቁልና ቀውለን ማዕሩፍ ብሏል الدعوه قول معروف ስለዚህ ውጪ በይ ዳዕዋ አድርግ ያለው እንዳለ አሰማሯል ግጥም ታቀርብላቸዋለሽ ሽር አድርጋ ወረንተሽ ታቀርብ ፈው አድርጋ ዳዕዋዋን በቃ የለም ቴሌቪዥን ከፍተው ለምን አድርገውላት አሁን በየቻናል ገቢ ብለው ለአጅነብይ እንዳለ አውጥተዋታል ከቤት እከለየት የምትባል ዳኢ እየተባለ እከለ የሚባል እንደሚባለው አውዱ ቢላህ አሰማሩት እንደዚህ ቀደሙት እንዳለ የለም አይቻልም ሴት ልጅ ተልቢያ ላይ እንኳን ተልቢያ لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك يملو فالسنة للمرأة ألا ترفع صوتها بالتلبية وهذا إجماع أو كالإجماع من أهل العلم هنا يالله حكاه ابن المنذر إجماعا وقال ابن قدامة رحمه الله تعالى ولا ترفع المرأة صوتها بالتلبية دمصان كفات تادرق إلا بمقدار ما تسمع رفيقتها يقولوا يالتوا قوادينوا يمسمات وهي راسوا يمسموا ياكرنج قال لك بقى يفكرين لا تبقى إيه عبادة أنه هذا من شكرا لبيك اللهم لبيك كسب لا بالتل أجنبي يندي سمات هاي يفكرين حتى إجماع نقل هذا الرجال أو كالإجماع تملكته علماء دمو يتقلوا تيهن النو سيتلج دمصوا عندها يسمى أجنبي عندها يسمى أو ስለዚህ ቁርአን ሐዲስም ሆነ ተውሂድም ሆነ አንተ አቅራ
እሷ ግን መልስ አትስጥ። ቅብብሎሽ አታድርጉ። አንተ እየነገርካት እሷ እየመለሰች አንተ እስኪ አስረክብ እያልክ አይቻልም፣ አይፈቀድም፣ አይቻልም፣ አይቻልም። ተቅላ የለም እንደዚህ። ስለዚህ አንተ ታስተምራታለህ። አዎ በዛው ሴቶች እርስ በርሳቸው ማንም የለም አካባቢያችን ላይ ሰፈራችን ላይ አለ ወንድምዬ አያከላህ ባረከላሁ ማንም የለም። አዎ ማንም ባይኖርም መገናኛ ብዙሃን እንደምን መገናኛ ብዙሃንም የለም፣ ኔት የለም። አዎ ኔት እስከሚመጣ ድረስ አርፋ ተቀመጥ። አንተ ዝም ብለህ ማቅራት የምትችል ከሆነ ማቅራት ነው። ከዛ አፕሊኬሽን አለ የሚያርማት የሚቀራላት ስንት ነገር አለ በአሁኑ ሰዓትማ። ከዛ ውጭ ሴት በምታገኝበት ሰዓት ወይ የቀራ ባል ካገኘች ወይ ወንድሟ ከቀራ በእንደዚህ አይነት በኩል ማስተካከል ነው እንጂ እንደዚህ ሴቶችን እየተረከባችሁ ድምጻቸውን እያዳመጣችሁ እየሰማችሁ ቁርአን አሳፍዛታለሁ ሪሳላ አስቀራታለሁ አስረክብኝ እስኪ ምናምን እያልክ አይቻልም፣ አይቻልም። ጮኛህም ትሁን ማንም ትሁን አይቻልም። ተው والله اعلم። በጣም ብዙ የሸር በር የተከፈተው አንዱ ይሄ ነው። እንደ ዓለም እስራኤል ነው ብርግድግድ አድርገው የከፈቱት። በጣም ተበላሽቷል። አሁን እኮ እንዳለ ዳዒ ነኝ ብሎ እንዳለ ሴት ሁሉ አደባባይ እኮ ወጣች እኮ አሁን በቃ ያላት እንዴ ግጥሟን ሽር እያደረገች እያቀረበች ምን እያደረገ ሰለፊዮች ቆንጠጥ የለም ቆንጠጥ በሉ። ሁለተኛ